አንዱ ጀነሬሽን ስትራግል ሆኖ ያልፋል። የሚቀጥለው የሱ ዘር ማንዘር ግን ድህነት አያይ። ለምን? ሳንቲማቸውን ያከብራሉ። ለዚህ ነው የተላለፈ ሀብት ነው እስከዛሬ ድረስ ሰርኩሌት እያደረገ ያለው። አሁንም የሚመጣው ያ ማይንድ ሴት ነው ያለው። ገንዘብን በአግባብ መጠቀም፣ ሳንቲምን ማክበር አላችሁ። እንኳን ሀበሾች ሳንቲም በዛ መጠን እንደዚህ ሚሊዮነርስ ሀበሾች ራሱ ካላችሁ እዛ ቦታ የደረሳችሁ ፎር ሪዝን ነው። ሳንቲማችሁን ሳታከብሩ እዛ አትደርሱ። አሁንም ይሄን ከርስ ማለት ነው፣ ይሄ የማጣትን ከርስ ዋንስ ኤንድ ፎር ኦል ከጀነሬሽናችሁ ለማጥፋት ሪስፔክት ዩ ፔኒ። እስከ መቼ ድረስ እንደዚህ ዘላለም የሰው ሀገር ባሪያ የሰው ሀገር የተለያየ እንዲስ? እኛ እኮ አንድ ቦታ ላይ ኳሊፋይ ሆነን እኮ አልፈን እኮ እዛ ቦታ እኮ ለመቀጠርና ለመስራት እኮ በጣም ብዙ ነገር እኮ ኤክስትራ እኮ መሄድ አለብን እኮ። ትምህርት ቤት ብንሄድ የኛ ስኮራችን ከሌላው ማለት ነው በጣም አውትስታንዲንግ መሆን አለበት ኢንኦርደር እኛ ፒክ ተደርገን ወደ ተሻለ ኮሌጅ ራሱ ለመሄድ። እንደዚህ እኮ በኤክስትራ ኤክስትራ ኤክስትራ ኤፈርት እየተጠቀምን እኮ የደረስንበት የኑሮ ደረጃ እኮ ነው። ዛሬ እንደ ዋዛ ፈዛዛ አምጥተን ለቧልተኞች እያፈሰስን ያለ ነው ማለት ቧልት ለቧልተኞች ማለት ነው። ሲያስፈራ ጥፍራቸው ይሄ አይናቸው ላይ የሚሰካኩት ይሆን ሶ ስኬሪ። ለእንደዚህ አይነት ቦታ እያመጣችሁ የሆነ ነገር ወት ፕሊዝ። እንደዚህ አይነት ሳንቲም ካላችሁ ሆስፒታል ክፈቱልን። ኢትዮጵያ በጣም ድሃ ሀገር ናት። እንዲህ አይነት ሳንቲማችሁን የምትጥሉበት ቦታ ካጣችሁ የሆነ ክሊኒክ ክፈቱ፣ የሆነ ነገር አድርጉ። ዱ ሳምቲንግ ፎር ለሀገራችሁ ማለት ነው። ይሄ እንዳይሆን ነው 60% ብሎ ቲክቶክ ላይ መጣላችሁ። ስማርት አሜሪካንስ በጣም ስማርቶች ናቸው። እምቢ አላችሁ አይደል? እዚህ ሀገር ኢንቨስት ማድረግ እምቢ ብላችኋል አይደለም? ኦኬ ዊ ካም ቱ ዩ። ሌላኛው የመጡባችሁ መንገድ ምንድነው? 60%ችሁን እየወሰዱባችሁ ነው የገንዘባችሁ። በዛ ወርድ መልሰ ለነጭ ትሰጣለህ። በዛ ሁሉ ምጣር ያወጣኸውን ከእጁ ያወጣኸውን ሳንቲም መልሰ ትሰጠዋለህ ማለት ነው። ጩሎ ይቀበልሃል። ይሄ ሪቨርስ ወዲያው መቀየር ያለበት ነው። በቃ ወዲያው ይህንን ነገር መቀየር መቻል አለበት። ዶንት ዱ ዛት። ይሄ የኔ ሀሳብ ነው እና በጣም መውጣት አለባችሁ። ዲያስፖራ የምትኖሩ ኖ ሼም፣ አትፍሩ። ዩ ጋይስ ኖ ቤተር። ምንም የሚያስፈራ ዊ ሊቭ ኢን ፍሪ ካንትሪ፣ ፍሪ ስፒች። የፈለግነውን ነገር መናገር፣ ትክክለኛ በሆነ ነገር ህዝባችንን ማንቃት ራይቱ እንዳለን የምናውቅ ህዝቦች ነን። አሜሪካ ሀገር የምንኖር ሀበሻዎች ዋዊቹ ስኬርድ እንደዚህ አይነት ነገር ወጥታችሁ ማህበረሰባችሁን አንቀታችሁ ወደ ራይት ዳይሬክሽን ሁላችንም ገብተን ብንቀጥል የተሻለ ህይወት ብንኖር፣ እንደዚህ የተመታ ህይወት ዘላለም ላባችንን ጠብ እያደረግን የሰው ሀገር ላይ 4 ሰዓት እኮ አይተኛም እኮ ሀበሻ እኮ በአሜሪካ ዊ ዶንት ስሊፕ እኮ 4 hours እኮ። እናንተ እንደዚህ የኔ ቅምጥሎች እግራችሁ ሽት ተደርጎ እጃችሁ ሽት እንደ ውሃ እኮ የነፈሰሰበት እኮ አይመስልም እኮ እጃችሁ። የአሜሪካ ሴቶች እኮ እስቲ እጃችሁን አሳዩ፣ ቪዲዮ ከፍታችሁ በሏቸው እኮ እንዴት እኮ እንደሚያሳዝኑ እኮ እንዴት እንደሚያሳዝኑ እዚህ የሚኖሩ ሰዎች። ከነዚህ ነው ሳንቲም የምትወስዱ ያላችሁት ማለት ነው። ከነዚህ እንዲህ ሆነው እጃቸው እግራቸው ንፍር ብለው ካመጡት ጎሩ ወርክ። ስንቱ ትዳር ፈቷልስ ቻይ ታዲያ ስንቱ ትዳር ፈቷል። ይኸውልህ እኮ የቱጌዘር እኮ ትዳር እኮ ማለት እኮ ነው ራይት ኦፍ አይስ እኮ ነው። በቃ እንደዚህ ብትንትንትንትንትን ቢካዝ ኦፍ ዲስ ዴም ቲክቶክ እና በዚህ በጌም ሳንቲም እኮ ነው አይናችን እያየ እኮ እንደዚህ ፍርስርስርስ ሲል እኮ ያየ ነው። ዊ ዶንት ለርን። ይህን ነገር በደንብ እኮ የተናገረው ሰው የለም። የተወሰኑ ልጆች እንደዚህ የሆነ ከበሬ ሊሰጡት ሞክረው ነበር፣ ወዲያውን የተዳፈነው። እነዛን ሰዎች ምን ይሏቸዋል? ምቀኛ ሰው በሰጠው ምናምን። ለምን? የሚተዳደሩት በዛ ሳንቲም ስለሆነ ማለት ነው። እንዲነኩባቸው አይፈልጉም፣ ሰው እንዲባሉ አይፈልጉም። የእንደሱ አይነቱ ሌላ አሸን እንዲፈላና በማድረግ ነው የሚፈልጉት። ተወስዱት ደግሞ አትወስዱትም። ሁሉን 60ውን ለአሜሪካ ነው የምትሰጡት። ዊ ዶንት ዱ ዛት።
ቢያንስ 100ን እናንተ በወሰዳችሁትና በበላችሁበት። ለፈረንጅ ግን መልሰን ይሄን ሁሉ ስቃይ በልተን ያወጣነውን ሳንቲም መልሰን ለእነሱ አንሰጥም። we don't do that። አበሻ ይህንን እምቢ ማለት መቻል አለብን። don't give them back because ከእጃቸው እንዴት አውጥተህ ሳንቲሙን እንደያዝከው የምታውቀው አንተ ነህ። የትኛው ፊልድ ላይ ተሰማራ ማለት የትኛው ከትንሽ እስከ ትልቅ የምትለው ሃርድ ዌይ ነው ገንዘባችንን እርን የምናደርገው። ሃርድ ዌይ ሰክሰስፉል ራሱ ብንሆን እዛ ደረጃ እንድንደርስ ሌላው የሚያመጣውን ፖይንት አምጥተን አይደለም እዛ ደረጃ የደረስነው። we go above and beyond ራሳችንን ፕሩፍ ለማድረግ ከሌሎች ከሚሰሩት 10 እጥፍ ወደፊት ሄደን look I did this ብለን ነው አክሰፕትድ የምንደረገው። ከአቅማቸው በላይ ስንሆንባቸው ምንም ምርጫ ስለሌላቸው አክሰፕት ያደርጉ። ያናል ኤፈርት ተጠቅመን ያመጣነውን ሳንቲም ማለት ነው make sure we invested in right place መልሰን ለነሱ አንስታቸው። hold your money ያዙ ሳንቲማችሁ። ይህን ነው ልናገር የምፈልገው። አሁን ልጁ ዲያስፖራው ልጅ ተናገር ስለሆነ ዲያስፖራዎች ናቸው ሞር መታችሁ አጌንስቲስ መቆም ያለባችሁ። ትዳር መትረፍ አለበት። የአበሻው ሳንቲም ሴቭ መደረግ አለበት። if they have extra invest in your country አገር ላይ ሄደ ኢንቨስት አድርግ። እዚህ ማንም አያደንቅም። ዛሬ ትሰጠዋለህ፣ ዛሬ አንበሳ ይላል፣ ነገ ይመጣል ይለበልባል። that's it። ጊፍተሮቹ ራሱ የሰጣቸው ዛሬ ትሰጣለህ፣ ከወር በኋላ የማትሰጣቸው ከሆነ ዲስሪስፔክት ያደርጓል። አትፈልጉም ዲስሪስፔክት። በጣም ነው ስድብ የምትፈሩት፣ መሰደብ ምናምን ደግሞ በግዳጅ ይጠበቃል እንጂ ወደ ግዳጅ እንደሆነ እንዴ። ሴትዮዋ እኮ ስትናገር እሰማታለሁ። ስድብ ጠልቼ ብላ ሳንቲሟን እንዳለ ማለት ነው ሄዳ አንበሳው ስድብ ጠርታ ማለት ነው። ለምን ቀን ሙሉ ስትሰድብኝ ውለሽ ለሌሊት ስትሰድብኝ just like in general አሁን we don't mention names in general ማለት ነው። አይዲያው እኮ የተመታ እኮ ነው። ይህስ የተመታ ቀን ሙሉ ስትሰድብኝ፣ ሌሊት ሙሉ ስትሰድብኝ፣ እድሜሽን በሙሉ ስትሰድብኝ ለምን cares እንዴ? ያንስ የወጣውን ሳንቲሜን ሴቭ ባረገው is worth ያደርጋል እኮ። የምትጠይቁትን አንበሳ 10 አንበሳ አምጡ አለበለዚያ ይሄንን እንትን የዛም ሪፖርት አለኝ የዚህም አለኝ የዛም I rather to say ስቴላ አስቀምጠዋለሁ። እዚህ ሴትዮ ብታዋረደኝ ነው የሚሻለው ወይስ ይሄንን ዶላር ሴቭ ባረገው ነው? ስኬል ላይ አስቀምጠውና ስኬሉን አየዋለሁ። ሚዛኑ የሚደፋው የቱ ነው? የሚደፋው እመኑኝ ዶላሬ ነው ሚዛን የሚደፋው አይደለም። ስለዚህ ይሄንን ነገር ልንቀበለው አክሰፕት ልናደርገው ራሱ አይገባም። ሰዎች በእንዲህ አይነት ሁኔታ እየፈሩ ባለሀብቶችን እያነጣጠራችሁ የባለሀብቶችን ላይፍ ምን ነው ከማጋ ነው ቤት ወጣ ቤት ገባ ምን አለው የት ነው የሚበላው ምንድነው ሜዲካል ሂስትሪው ምናምን እያላችሁ ባለሀብቶችን ድሃ የማድረግ ሲስተም ዘርግታችሁ የሴት ጋንግስተሮች ዱቅ ብላችሁልን ዩ አር ጋንግስተር ሀንግ እያደረጋችሁ የሰውን ማጅራት የምትመቱ ሴቶች ደግሞ በሴት ሲሆን ሲደብር ሲያስጠላችሁ 10 አንበሳ አምጡ። ይሄ አይን ነገር የምትሉ ከሆነ እና ይህንን ፈርታችሁ ደግሞ ወይ ይሄ ከሚወጣ ሲየው ሀሳብ አዩ ኪሪንግ ሚ አይሆንም። እንደዚህ አይነት ማጅራት መቺዎችን እየፈጠራችሁብን ነው። የሴት ማጅራት መቺዎችን ተው እያለን ተው በቃ ይሄዱ ይስሩ ሀስል ያድርጉ ኑሯቸውን። እኛ ሁላችንም እንደምናሸንፍ ማለት ነው ያሸንፉ። ጥሩ ነው። በፈለገው ሃርድሺፕ ውስጥ አልፈን ሳንቲም ብናመጣ it just make me a better person። የዛሬ ስንት ዓመት የነበርኩት እኔና አሁን እኔ አንድ አይደለንም። I grow every day። በቃ through hardship through up and down it's okay። ያንን ለርን ፕሮሰሳችንን ስታፕ እያደረጋችሁ ነው። ታው እያለን እንሂድ። በቃ ቻሌንጅ እናድርግ። ራሳችንን አእምሯችንን ቻሌንጅ እናርግበት። ከፊታችን ዞር በሉ። ሌዚ ትውልድ አትፍጠሩብን። ሌዚ ወጣት አትፍጠሩብን። አእምሯቸው ክሪኤት ያድርግ። ሊቭ ደም አሎን። አታዋጣል በኋላ ፔን ያሰጧቸውም አይኖራችሁም ሳንቲም
ከዛስ ምን ሊሆኑ ነው? እንደዚህ በገፍ ለምደው ጥፍር እንደዚህ ማሾል እንደዚህ ምናምን ለምደው ከዛስ ደግሞ እንዴት ነው የሚለምዱት? ያን የድህነት ደግሞ ኑሮ እንዴት ነው አጀስት የሚያደርጉት? ኢትስ ጎና ቢ ሃርድ። በዚህ መጠንም ለእነሱም ማሰብ አለባችሁ። ምን ያደረጋችኋቸው እኮ ይሄ ላይፍ ስታይል ይቀጥላል። የሚቀጥል ላይፍ ስታይል ያስጀመራችኋቸው ልጆቹ አይቀጥልም። እንደው ሲያምሩ ሜካፓችሁ እናንተ ማታረጉትን አሜሪካ ያላችሁ ዲያስፖራዎች እንዲሳትድ ካላችሁ ለምን እርፍ አትሉም? አንድ ወር የሆነ ቦታ ሄዳችሁ እንደነሱ ሜካፓችሁን አሳምራችሁ ጥሩ ምግብ በልታችሁ ጥሩ አየር ተንፍሳችሁ ለምን አትመለሱ? እንዴት እኮ ነው የማንተዋወቅ እኮ ነው የምንመስለው እኮ እንዲህ በጣም እኮ ፊታችን ላይ እኮ ድካም እንዳለ እኮ ነው የሚታየብን እኮ። እያንዳንዱ እኮ አሜሪካ የሚኖር እኮ ዲያስፖራ እኮ ፊቱ ላይ እንቅልፍ እንዳልጠገበ ሁሉም በስነ ስርዓት የማያሲዝ ሀስል ኤቭሪዴይ ሀስል አድርጋ አምጥተ ለቧልተኞች እናታችሁ ተዉ፣ ኧረ ተዉ እስቲ በስነ ስርዓት ራሳችንን ቢያንስ እናስተካክልበት። በዛ ሳንቲም ሰው እንምሰልበት እስቲ። እና አበባ እንዲሁም እንዳሰጡ አበባ ካንቲዩ ፔኒ ምንም የምንሰጠው ነገር የለም። ለድሃ በሽታ ይዞ ለመጣ ሰው የምንችለውን ነገር ማድረግ ካለብን እናድርግ። ትክክለኛ ለዛውም እሱን ራሱ እንድም እያሉ እየሸቀሉብን ነው። እሱ በደንብ ተጣርቶ እውነት ነው ወይ ታሪኩ ቤት ነው ምናምን። ዊ ስማርት ፒፕል እኮ እኛ አሜሪካ የምንኖረው እኮ ዊ አር ቬሪ ስማርት። ማንዴ እንዲህ ምናምን ስላለ እንደሆነ አካባቢ እንደሚኖሩ ሰዎች አዎ ብለን ኖ ዱ ዩ ኦን ሪሰርች አድርጋችሁ ኢንቨስት ስታደርጉ ራሱ እዛ ወርድ በደንብ አእምሯችሁን ጠይቃችሁ ምናምን ደስ ይላል አድርጋችሁ ምንም ቢሆን ራሱ በቃ የመንፈስ እርካታ ይሰጣችኋል። ይሄ ከሰጠ በኋላ እያንዳንድ ዲያስፖራ ጸጉርን እየነጨ እየተናደድክ ምን ሆኜ ነው የሁሉ ሳንቲም ፈጅቼ የመጣሁት እያልክ እየተናደድክ የምትሰጠው ሳንቲም ዝና ራይት ልክ አይደለም። something is wrong። ስለዚህ ኑ ዲያስፖራዎች፣ በተለይ ጊፍተሮች ከ35 ምናምን በላይ ያላችሁ ጊፍተሮች ኤክስፒሪየንሶቻችሁን ንገሩን። ደስተኞች ናችሁ? አሁን የደረሳችሁበት ሌብል ላይ ስለደረሳችሁ you guys are happy? ምንድን ነው የሚሰማችሁ ስሜት? ሼር አድርጎ እንማማር። ታንክ ዩ ቡምቤ 30 ሰከንድ እኔ እኮ ከዚህ የበለጠ ቆይ አራኮኒ እኮ ለምንድን ነው እንደዚህ መጥቶ አውርተህ ነበር እኮ አይደል? ይሄን የመሰለ ኬክ የሆነ መረጃ እያገኘን አንተ በመሀል 30 ሰከንድ 1 ሰከንድ ምናምን ትላለህና ግራ አጋባህ ነው። ቅድም እኮ ድል ሰተንን ነበር የተወሰነ ደቂቃ አውርተህ ተንፍሰህ ጨረስኩኝ እኮ አልክ አይደል? ይሄ ትምህርት ነው። አብዛኛው ዲያስፖራ ኢትዮጵያውያን ያሉበት መከራ ነው እያወራን ያለ ነው እና ይሄ ቀልድ አይደለም፣ ጨዋታ አይደለም። ትምህርት የምናገኝበት ነገር ሲሆን በእርግጥ መረዳትም ራሱ እኔ የማወራው ነገር እሷ ኦልሬዲ የተናገረችው ከሆነ ምንም ማውራትም አይጠበቅብኝም። አሁን 30 ሰከንድ ብላል። 31ኛ ጊዜ ነው የጻፍከው። እሺ ቀጥል። ምንድን ነው? እሺ ቦምቤ ለእንትን አይደለም እቺ 60%ን ራሱ ይውልሲ ይጨምሯታል። ገና እነሱ የሚወስዱት በጣም ግሪዲ የሆነ ሲስተም ስለሆነ የአሜሪካን ሲስተም በ60% ራሱ አያቆምም። ይውልሲ 80% 70% አድርገው ይወስዱታል እና እነሱን ነው እያበለጸግን ያለ ነው። እቺን ለመጨመር ነው። ቴንኪው በቃ ወርጃለሁ። እና እቺን ለመጨመር ነው ልጅቷን ያቋረጥካት? እሺ ይገርማል እኮ አንዳንድ ጊዜ ሰው መልካም ትምህርት እያገኘን የነበርነውን ነገር ይገርማል። ኮሜንት ላይ እኮ መጻፍ ትችል ነበር፣ ቀላል እኮ ነበር። እሺ ጦረኛው ቀጥል እስቲ አንተ ደግሞ። አመሰግናለሁ። በእርግጥ ከምናገረው በላይ ቻይን ባደምጣት የተለየ ኢነርጂ ይሰጠኛል ብዬ አስቤ ነበረ። ግን ልናገር አይ ቲንክ የጨርስ የተመሳይ ቻይ ዊ ላቭ ዩ የእውነት በጣም ነው የምትችይው። በነገራችን ላይ እኔም በዚህ ሀሳብ በጣም ነው የምስማማው። እንደ ሀገራችን ለሾው መቅረብ እንወዳለን። ለምሳሌ አንድ ሰው 400 ብር ቸግሮኝ ነው ፕሊስ 400 ብር ብቻ የዶርም ብሎ የሚጽፍ ኮሜንትን የሚሳደብ ጊፍተር ነው። በነገራችን ላይ ከጊፍተር ከማይሰጠው በላይ ጊፍተር ነው በጣም የሚሄድበት። 400 ነው 4000 ማለት አይ ቲንክ ስንት ሜይ ቢ $20 ምናምን አይነት ልትሆን ይችላል። አይ ዶንት ኖ እርግጠኛ ባልሆንም ግን ራሳችንን የምናሳይበት ፐብሊክ የሆነ ሾው ስለምንወድ አንድ አንበሳ የሚያወርድ በጣም በየቤቱ እየሄደ አንበሳ የሚያወርድ ሰው 500 ብር በውስጥ ላክልኝ የሚልን ሰው የሚሰድበት አማርኛው
ኦ ማይ ጋድ እንዴት እንደሚያስፈራ አማርኛው በራሱ ቢኮዝ በውስጥ እኛ ኢንቴንሽናሊ ማገዝ ሳይሆን ሾው ላይ ራሳችንን ማቅረብ የምንፈልግበት የሾው ሰዎች ስለሆነ ነው። እንደ ቲክቶከሮቹ የተሳካ ኢንተርፕረነር የለም በነገራችን በኢትዮጵያ ውስጥ በጣም ሲበዛ የሰውን የወጣቱን ማይንድሴት ተረድተውታል። ለራሳቸው አበዱም ሰከሩም ባለጉም ምንም ሆኑ እኔ አልደግፈውም ፐርሰናሊ በነገራችን ላይ እሱን አልደግፈውም፣ ግን ተሳክቶለታል። ደካማ ጎናችንን ጊፍት ሰጪ ነበርክ። እኔ ሌቭል 29 ነኝ። እንዴት እንደደረስኩ ልናገር እችላለሁ። የዛን ያህል ማለት 2 ዓመት ቲክቶክ ተጠቅሜያለሁ። ጀስት 2 ዓመት ሰው ጊፍት ሰጪ ነበርክ ወይ? እንዴት ምን ነበር ሀሳቤ? የስ ያ በጣም ደካማ ጎናችንን ይጠቀማሉ። ግን እኛን ደግሞ ላይ ውጭ የሚኖሩ ሰዎችን ዲያስፖራዎችን በደንብ መብላትም እንዴት ማድረግ እንደሚችሉ ይረዳል። በነገራችን ላይ 30%፣ 40%፣ 60% እርግጠኛ ባልሆንም ይወስዳል። ይህንን ከሚባልበት ይልቅ ኢትዮጵያ ላይ ኢንቨስት ቢደረግበት የራሱን ቢዝነስ ቢያሯሮጡበት ለምሳሌ 30 40 አይ ቲንክ 45 ሌቭል የደረሱም አሉ። እሱ ጋር በኢትዮጵያ ትልቅ የሆነ ካምፓኒ መመስረት የሚችል ትልቅ የሆነ የራሱን ስታርታፕ ማቋም የሚችል አይነት ቢዝነስ ያቋቋል ብዬ የማስብ ሰው ነኝ። ግን አይ ቲንክ ጊፍት በራሱ እንትን አዲክሽን ነው መሰለኝ፣ አዲክት ያደርጋል መሰለኝ። የሆነ ሱስ ያለው ነገር ይመስላል። ሳይታሰብ ነው 10 20 እያለ ትጀምረዋለህ። ከዛ በኋላ ግን ራሱን ሆነ መድረክ ላይ ታገኘዋለህ። 47 ሌቭልም ያላቸው እንዳሉ ማለት ነው። ሶ ላይክ እንደ ሀገር በጣም ቦምባስቲክ ያነሳው ሀሳብ ይሄ ጉዳይ አንደኛ ወጣቶችን ከማባለግ ይታገዳል። ለምን ራስ ጥረ ነው ላይክ ፔን አድርገ ህይወት ገብቶ ነገን ተስፋ አድርገ በዛሬ ለመኖር የምታደርገው ነገር ጠንካራ ማንነት ነው። እንትን የሚል ራሷን ደረቷን ከፍታ ወይንም እንደዚህ አድርጎ የሚሽከረከረው ነገር ሜቢ ዕለታዊ ማንነቷን ወይንም ከራብ ሊታደጋት ይችላል። ግን ህይወቷን የዛን ያህል በሳል ማንነት አያደርጋትም። ክሪቲካል እሷነቷንም ያግዳታል ባይ ነኝ። ስለዚህ ላይክ የሚሰጡበት አውድ ሀገርን ለመገንባት ኢንቨስት ለማድረግ 30 ሌቭል ወይም 40 ሌቭል ያሉ ሰዎች ሚሊዮንስ ኦፍ ብር የኢትዮጵያ ብር እንትን ብለዋል። በኢትዮጵያ ስታለት ደግሞ እንትን ስትለው ደግሞ ብዙ ነገሮችን ማቋቋም ትችላለህ። ላይክ ቢዝነስ ኢንቨስት ማድረግ ትችላለህ። ይሄ ደግሞ ለማህበረሰቡ ሪል ለሆነ ለተቸገረ ህዝብ እንደ ሀገራችን because ሀገራችን ብዙ ነገር ታስፈልጋታለች፣ ገና ምንም ነገር የላትም። ይሄ ላይክ ቻይና ለሚወስደው ወይንም ደግሞ ስንት ሀፉን ወይንም ደግሞ 1/3 ለሚያደርገው ነገር ለሾው ወይም ለታይታ ወይንም ደግሞ ላይክ ስለወደድካት ወይንም የሆነ ቫይብ ስለፈለግክ ብቻ የምታጠው ስንት ለፍተ ጊዜህን አባክነ እንቅልፍ አጥተ እያንዳንዱ ነገር መስዋዕት አድርገህ የምታደርገው ነገር ባዶ ነው የሚያደርገው። ያደክማል፣ ይሰለቻል። በጣም ከሚያናድዱኝ መካከል ዛሬ ጋር ላይ ፍቅሪሲዝም ውስጥ ገብቼ አንድ ጋላክሲ አውርጄ ምንም የማያውቁኝ ነገር ላይ ከነገ በስቲያ ጌም አወርድልኝ የሚለኝ ሰው፣ ስሜን ከየትም ሰርች አድርጎ የጌሙ ጊዜ ብቻ የሚያውቀኝ ሰው። የእውነቴ ነው። እንደዚህ አይነት ኤክስፔሪንስ ካላችሁ ላይክ እንዴት ነው ቫይቡን የምትላመዱት? ሆነ ቦታ ላይ ገብተ ብቻ ስላወቅ ብቻ ላይክ እኔ በነገራችን ላይ በጣም ነው የሚያናድዱኝ ጌመሮች። እኔ ጌም ላይ አታገኘኝም፣ እዛ ቦታ ላይ ማድመጥም አላይም። ግን ደካማ ጎናችን ስለሚያዩ ደግሞ ወጣቶቹ ደግሞ እንትላሉ። እኔ ትናንት በጣም የተናደድኩ ነገርና ቢዝነሳቸው ስለገባኝ አንዷ የአረንጓዴ ቢጫ ቀይ ብቻ የሆነ ባንዲራ አደረገች። አንዷ ደግሞ የምንድን ነው ላይክ ኦሮምኛ የሚጠቀምበት ማለት ነው፣ እሱን ደግሞ አደረጉ። ይነው እንዴት ላይክ ቢኮዝ ወጣቱ ያለው ምንድን ነው? አንደኛ በዘረኝነት ትብታብ ውስጥ ነው ያለ፣ ወይ ደግሞ በሃይማኖት ትብታብ ውስጥ ነው አለ። ኢየሱስ ወንበዴ ነው፣ አላህ ቆራጣሪ የሚል ንግግሮች ላይ የምታደርጋቸው የፉክክር የጌም የአንበሳ ድርድር ዋዘፋክ ምን ማለት ነው? እኔ በቁም ነገር በሳይንቲፊክ ወይንም በቴክኖሎጂ ወይንም ደግሞ ክሪቲካል ሳይኮሎጂካሊ እንደዛ በሚያደርጉ ነገሮች ላይ ጊፍት ሲሰጥ አይቻል አቅም ሰው መሳደብ ግዴታ ነው፣ ወይም ደግሞ በሆነ ሃይማኖት ወይም በሆነ ብሔር ውስጥ መታሰር አለ። እኔ አንድ ነገር ልንገርህ፣ የምስራቅ አፍሪካ የጌም የሚጫወቱ ነበሩ፣ ኤርትራ፣ ሶማሊያ፣ ኢትዮጵያ ያሉበት። የኢትዮጵያን ባንዲራ ብቻ ስላየውኝ ሳላስበው በፉክክር ለማሸነፍ ያላደረግኩት ነገር የለም። ይህ ሜንታሊቲ እሱ የመጀመሪያ ጅማሬ ነው። ለካ ግን መጨረሻ ላይ የእውነቴን ነው ገባውኝና ጦረኝ ላይክ
በዛኛው ጦረኛ አይደለም ቦልተን። በእንደዛ ልክ ስገባ ቫይቧ ተቀበለች። ለካሳ የኢትዮጵያ ባንዲራ ነው ያለ። ከዛስ ባክግራውንዱ የኤርትራ ነው። ከዛስ የሶማሌ ነው። ልትሸነፍ ነው። ኦኬ የዛኔ ትንሽ ሌቭል ስለነበረች ትንሽ ሌቭል ስለ ከአንድ ሺህ ባሰጣት ከፍ ትላለች። ኦኬ ሰጠውኝ። ከዛ ሲሄድ አንዱ መጥቶ የዛኛው ደረበ። እንዴ ተሸነፈ። ከዛ በኋላ አለ ተጋብቻለሁ። ኦልሬዲ ከ10 ሺህ ኮይን በላይ አውርጃለሁ። ነው መሆንም የለበትም። የዚህን ያደርግ ትሄዳለህ ነው አለማመደኝ። እንትኑን አለማመደ የሰውን ደካማ ጎን ድራማቲካሊ ገብቷቸዋል። አሁን ትናንት በጣም የገረመኝ ነገር በጣም ከምንም በላይ አንዷ ፋኖ ነኝ ልትል ነው፣ አንዷ ቄሮ ነኝ ልትል ነው። ማለት ላይክ ሸኔ ነው ሊሉ አቋም ሊይዙብን ነው። ባንዲራውን ባክግራውንድ አድርገው ማለት ነው። ከዛ በጣም ነው የታዘብኩኝ። እኔ አሁን ላይ ጌሞች ስለሚያናድዱኝ ቢኮዝ ድራማቸው ስለሚገባኝ እንደዚ አይነት ድራማ ውስጥ የለውም። ቤቢ ቀደም አጀጅረውም ወይም ተጀጅረ ሊሆን ይችላል። በእንደዛ አውድ ውስጥ ባንዲራቸውን አድርገው ይሮሯጣሉ። ወይንስ ከዛ ከአንድ ከመንፈሳዊ ወይንም አማኝ ከሚል ሰው የማይጠበቅ አማርኛዎችን ቤተክርስቲያኑ ሲናገሩ ሰማለ። በቤተክርስቲያን እምነት ውስጥ አላህ እኮ እንደዚህ ነው፣ አላህ እንደዚህ ነው። ከዛ በዛ ደግሞ ኢየሱስ እንደዚህ ነው። ድራማው ይገባቸዋል ሰዎቹ። ግን ወጣቶች ደግሞ ላይክ ጊፍተርነን የሚሉ ሰዎች ደግሞ ይህ ድራማ የገባቸውም አይመስለኝም። ብቻ ግን ቤስት ኢንቨስት ብናደርግ ሀገር ላይ ብዙ ኢንቨስት ይደረጋል። 30ም 40ም ሌቭል ያለው ሰው ሀገር ቤት ብዙ ነገር መቀየር ይችላል። ከሾው ከታይታ ቢወጣ ቢኮዝ እንደነገርኩ ነው 10 ሺህ ብር ላክልኝ ብሎ ለጠየቀ ሰው የስድብ ጋጋታ የሚያወጣ 40 ሌብል ያለው ሰው ነው። የዛን ቅጽበት ግን ምንም ነገር ምንም ጀስት ለቫይቭ ብቻ 10 ሺህ ኮይን ሊያወርድ ታይዋለህ። ወይም 50-60 ዶላር ነው። አንድ አንበሳ እንትን ስትል ትልቅ የሆነ ኢንቨስት ብታደርግ ሀገር ቤት ላይ ኢትዮጵያ ውስጥ የማይከፈለውን ደሞዝ እየከፈልክ ብዙ ነገር ታደርግለታለህ። በእንደዛ ውስጥ ነው አሁን ሀሳቤን ቻይ በደንብ አድርጋን የገለጸችው። እስኪ ላድምጣችሁ እና ይመቻችሁ። በጣም ቴንክ ዩ ቦምባስቲክ። በጣም ወሳኝ ሀሳብ ላይ የመጣው ትመችኛለሁ። ላይ ይመች ሪቾ የምትይው ነገር አለ መናገር ይችላል። እሺ ቀጥል። በመጀመሪያ ደረጃ ይህንን ቶፒክ ላስጀመረ ሰው በጣም አፕሪሺየት ሊደረግ ይገባል። እናመሰግናለን። ይሄ የኛ ዌክ አፕ ኮል ነው ብዬ ነው የማስበው። በጣም አሪፍ ነው፣ መቀጠል አለበት። እና እኔ ራሴን ወክዬ ስናገር አንድ ሳይሆን ከአንድም 3 አካውንት እንዳለው ሰው ማለት ነው። ይሄኛው አካውንቴ 27 ሌብል ነው። አንደኛው ትልቁ አካውንት 31 ሌብል ነው። ከ2 ወር በፊት ለሲስተር ቢዝነስ ፈልገው ዝም ብዬ ሰጠኋት፣ ትንሽ ፎሎወር ስለነበረው። አንድ 19 ሌብል ደግሞ ያለው አለኝ። ያው በድብቅ ስንትን ስለሆነ የሆነ ስም በሌላ ሰው ስም እንትን አድርጌ እንትን የምልና በጣም ብዙ ጊፍት ሰዎች ታውቃላችሁ እንግዲህ ለዚህ ሁሉ ሌብል ለመድረስ ስንት ብር ልናጠፋ እንደምንችል ማለት ነው። እና ይሄ ሁሉ እያደረግን አሁን ከቅርብ ጊዜ ጀምሮ በቃ በጣም ሌሎ አደረግኩኝ። በቃ አልዋሽም፣ ስቲል ኢቨን ትላንትናም ሁሉ ጊፍት ሰጥቻለሁ። ግን በቀን አትሊስት ለአንድ ሰው ነው ሜይ ቢ ወይ ለሁለት በፊት ከምሰጠው ማለት ነው። ብታምኑ ያው ታውቃላችሁ ብዬ ገምታለሁ። በፉክክር ስገቡ በቀን ውስጥ በአንድ ቀን ውስጥ 1200 ምናምን ብር 1200 ዶላር ምናምን ያጠፋሁበት ቀን አለ። እና በጣም ነው የሚደብረው። ይሄንን ማቆም አለብን። ይሄንን ቶፒክ መቀጠል አለብን። እና ከሚገርመኝ ነገር አሁን ከቅርብ ጊዜ ጀምሮ የገረመኝ ያለው ራሳችን ጊፍት እየሰጠን እንሰደባለን። በዚህ ሳይድ አንተ ስትደግፍ በዛ ሳይድ ያለው እየተሸነፈ ሲመጣ ያ የሚሸነፈው ይሰድበሃል። ይሄ ለማኝ፣ ይሄን እንደዚህ፣ ይሄን ደግሞ ገንዘብ ብሎ እንደዚህ፣ እናቱ እንደዚህ ምናምን ሰደባ። ሴቷም ማንም በቃ እንደተሰደብን ነው አንደኛ። ሁለተኛ ደግሞ እኛው ጊፍት እንሰጣለን፣ እኛኑ ተመልሰ ሼር ኮፒ ሊንክ አርግፍ፣ ቪዲዮ ገብተ እንደዚህ አርግ ምናምን ትላል። በራስ ገንዘብ ደግሞ 3-4 ስልክ አይፎን 17 ፕሮ ማክስ 25 26 የመጣው እንዳለ የወጣ ለአንተ ነው መጥቶ የሚያሳዩ መኪናውን። ይሄ እንትና ለእንትን ሳይሆን በቃ ሪያሊቲውን ነው። ምን እስካወራን ድረስ እውነቱ ነው። እስቲ ማናችንን ውጭ ዓለም ላይ ቁጭ ብለን አሁን እንደዛ የምናደርግ አይፎን 17 ፕሮ ማክስ ምናምን መኪና የምንቀያየር ወይ የምንገዛ እንደፈለግን የምንኖር ስንታችን ነን? እና ይሄንን በጣም እኔ አውሽ ቅድም ኮመንት ላይ ከታች ጽፍ ያለው በጣም አሪፍ ቶፒክ ነው። አውሽ ይሄንን ተወር ባስብበት እርሊየር ብዬ ጽፍ ያለው ምናምና በመጀመሪያ ይሄ እንደዚህ አይነት ቶፒክ
እርሊ ጀምሮ ቢሆን ኖሮ አሪፍ ነበር ለሁላችን፣ ብዙዎቻችን ሴቭ እንሆን ነበር። ግን ስቲል ደግሞ ቱሌት አይደለም፣ ሁላችን መንቃት አለብን እና እየሆነ ያለው ነገር ትክክል አይደለም። በጣም መደገፍ የሌለበት እኛ ልክ ወንድሜ እንደተናገረው እዚህ ጋር ስንት ሌብል ስንት ገንዘብ ዝም ብለን እዚህ ጋር መተን አንበሳ እያወረድን ምን እያለን የሆነ ሰው ተቸግሮ የሆነ ነገር ሲጠይቅ ግን ትሰድበዋለህ ወይ ለምን እንደዚህ ላክልኝ ትላለህ ወይ እንደዚህ ተጠየቁ ምናምን ይላል። እና ማድረግ ያለብን ወደ ኢትዮጵያን ቪዚት ስናደርግ ይሄን ነገሮችን ትተን የተቸገሩ መዓት ሰዎች አሉ። ስፔሻሊ በአሁኑ ሰዓት ላይ ሜዳ ላይ የቀሩ ስንት አሉ። እናት አባቶች ቤተሰብ የሌላቸው የሚጠይቃቸው ያጡ ቤት ውስጥ የተኙ መደገፍ ያለባቸው ስንት አሉ። በየሰፈሮቻችን አሉ። እዛ ያሉን ቤተሰቦች ስላሉ ኢቭን ቤተሰብ ሙሉ እዚህ ያለን ቢኖርም አክስት አጎት ወይ ምናምን አለን። በእነሱ አስጠይቀን ሰፈር ውስጥ ወድቀው የቀሩ ቤት ውስጥ ተኝተው የቀሩ አሉ። ለእነሱ በአመት በዓል የሚሆን በምንችለው 1,000 ብር የሚሆኑ 2,000 ብርም 5,000 ብርም ጤፍም ኩንታል ማስገብተን ምንም የምንችለው በቤተክርስቲያን አካባቢ ላይ ወይም ሙስሊም የሆነ በመስጊድ አካባቢ ላይ ያሉት ሰዎች ብንረዳ አርደንም ሆነ በምግብ ደረጃ በሳንቲም ደረጃ የምንችለውን ብናደርግ ሰው አሁን ሳሌ በጣም ተቸግሮ ነው ያለው እና ያን ብናደርግ እና ይሄ ቲክቶክ ላይ እየተደረገ ያለው ነገር በጣም ያስጠላ የመጣበት ነገር ነው። ምንም የምንማረው ነገር የለም። መሀይም መጥቶ እኔ ተምሬ አይደለም ይሄን ልናገር የቻልኩት ይቅርታ አድርጉልኝ፣ ግን ምንም ነገር ከነሱ ልንቀስም የሆነ ኤኒ ናሌጅ የሆነ ስኪል ልናገኝ የማንችል ስድብ እና የእነሱን ሾው ጥፍራቸውን ወይ ወንዱም ፀጉሩን ወይ ልብሱን በአንተው ገንዘብ ያደረገውን ነገር መጥቶ ሲያሳይና ወይ ሲሳደብ፣ እናት ሲሳደብ፣ አባት ሲሳደብ፣ አገር ሲሳደብ፣ ሃይማኖት ሲሳደብ፣ ዘር ሲሳደብ ምናምን ነው የምታየው እና ያንን ፎሎ እያደረግን ራሳችን ዘቅጠን ነው ያለ ነው እና ይሄ ቶፒክ እና ይሄ እንትን መቀጠል አለበት። እርስ በርሳችን መነጋገር አለብን። ይሄን ነገር ማቆም አለብን በተቻለን አቅም እና ይሄን ነው ለመናገር የገባሁት። አመሰግናለሁ። በነገራችን ላይ ቻይ ጥያቄ ካለች ጠይቂው፣ ማወቅ የምትፈልገው ነገር ካለ። ምክንያቱም ቅድም የተነጋገርንበት በነበረው ጉዳይ ዋናው ባለቤቱ ራሱ መጥተዋል ጊፍተሩ ማለት ነው እና የዚህ ችግር ባለቤትም ተጠቂ ነው ወንድማችን። ራሱ እንደ ምሳሌ ያቀረበው ጥያቄ ካለሽ አሁን የተናገረው ልጅ ነው አይደል? አሁን የተናገረው ልጅ በትክክል እንትን ሰማ አይደለ? አንድ የሰማው ነገር ምንድነው? most of us we have like 2-3 አካውንቶች አሉን because we are so ashamed, በአንድ አካውንት አሁን ያለውን የሶስቱንም አካውንት ደምረ ብታመጣው is over 45 ምናምን። ያ ማለት ስትሰራው እኮ ሂሳቡን over $50,000 in plus ነው። በጣም $60,000-$70,000 ማለት ነው። imagine, mind you ያንን ሳንቲም ነው እንግዲህ ቲክቶክ ላይ ቡም የሄደው ማለት ነው። 70,000 ልርሊ ሄዷል ማለት ነው። አስብ፣ ያ 70,000 ማለት ነው ዳውን ፔመንት ቢያደርግ እንግዲህ ቤት ሊኖረው ይችላል። ለምን ሁለተኛ ቤት ገዝቶ ቢያከራየው የሆነ ነገር ቢያደርግበት አስባችሁታል? ቀላል ሳንቲም አይደለም እዚህ ጋር ዌስት የሚሆነው ማለት ነው። ስለምናፍር ግን በአንዱ በጣም ብዙ ቁጥሩ